ናታን ለሰላም ቀሚስ ገዝቶ ሰርፕራይዝ አደርጋታለሁ ብሎ ይዞ ይመጣል። የገዛላት ቀሚስ ነጭና ቆንጆ የሚያምር ቀሚስ ስለነበረ እናም ሰላም ይልና ጠርቷት አቤት ብላ ስትመጣ ወደ በሩ እስኪ ይሄንን ነገር ላንቺ ስጦታ ገዝቼልሻለሁ ይላታል። ምንድን ነው ናታልዬ የገዛህልኝ በማለት እሺ ብላ ተቀበለውና ስታየው ቀሚስ ነው። እስኪ ቆይ ልሞክረውና ልምጣ በማለት ወደ ውስጥ ልብሱን ይዛ ሄዳ ስትለብሰው እጅግ የሚያምርና ከሷ ጋር እየሄደ ነበረ። እናም እንደደረሰ ለብሳው እንደወጣች ይኸው ናታል በጣም ነው የሚያምረው፣ ግን እኔ አንድ ጥያቄ መጠየቅ እፈልጋለሁ። የኔ ቆንጆ ጠይቂኝ፣ አንቺ ጠይቀሽኝ ለምን ዝም እላለሁ ሲላት እንግዳውስ እሺ እኔ ምልህ መቼ ነው እኔ እናንተ የምንጋባው? እስከ መቼ ነው በእንደዚህ አይነት ድብብቆሽ ላይፍ የምንኖረው? እንዴት ነው ያሰብከው? ምን አስበሃል? እናትዬ የኔ አባት እስኪ እውነታውን ንገረኝ ስትለው እጅግ ግራ ይጋባና ሰላምዬ ትንሽ ጊዜ ጠብቂኝ፣ ትንሽ ታገሽኝ ሲላት አልገባኝም። በእኔ እድሜና በእኔ ህይወት ላይ መጫወት ነው እንደምትፈልገው ነው ወይስ እናቴ ስላልፈቀደችልኝ ነው የሚለው መላምትን አሁንም ልታቀርብ ነው? እዩልህ አይ የምትል ከሆነ እውነታውን ንገረኝና ቁርጥ የልወቀው በእድሜ ላይ ባትጫወትበት መልካም ነው ስትለው ሰላምዬ ትንሽ እኮ ታገሽኝ ነው ያልኩሽ ቢላትም በፍጹም አንተ የምትለውን ነገር መስማት አልፈልግም። እስከ ዛሬ ታገሽኝ ስትለኝ እሺ ብዬ ለፍቅር ስል መስዋዕት ከፍያለሁ፣ እድሜንም አቃጥየዋለሁኝ። ከዚህ በኋላ ግን እኔ የምጠብቀው ምንም አይነት ምክንያት የለም። የምትነግረኝ ከሆነ እውነታውን ንገረኝና እሺ ብዬ አመኜ ልቀበል። አይ ገና ነኝ እናቴ ስትፈቅድ ነው የምትለኝ ከሆነ ግን ይሄንን ቀሚስ ለምትወዳት ሚስት ስጣት፣ ያው ለማኪ ለሌላ አይደለም በማለት ጥለው ወደ ውስጥ ትሄዳለች። እባክሽ ተረጋጊና አዳምጪኝ ሰላምዬ፣ እኔ እንደዛ ማለት አይደለም ቢላትም አይ እንግዲህ ነገርኩ በማለት ተናዳበት ትታው ወደ ውስጥ ትሄዳለች። ወደ ውስጥ ትታው የሄደችው ራሷ ልብሷን ቀይራ አምጥታ ቀሚሱን ለመስጠት ነበረ። እሱም ግራ ተጋብቶ እዛው ቆሞ እየጠበቃት ስለነበረ ሰላምም ገብታ ቀሚሱን ቀይራ በዛ ባመጣበት ኪስ አድርጋ ይኸው እንካ በማለት ትወረውርለታለች። አምጮ ችግር የለውም በማለት እንደ ቀልድ አስቦ ቢቀበላትም አየህ አንተ እኔን እድሜን እንጂ እኔን አትፈልገኝም። ምክንያቱም እኔ ሰራተኛ ነኝ። እናትህ የማትፈልጋት ሰራተኛ የቤት ሰራተኛ ነኝ። ተራ ሰራተኛ ስለሆንኩ ደግሞ እናትህ እኔን እንድታገባ አትፈቅድልህም። ስለዚህ እናትህ የፈቀደችልህና እያመጣችልህን ማግባት ትችላለህ። ከዚህ በኋላ ግን ሰላም ብለህ እንድትጠራኝ አልፈልግም በማለት ጥላው ልትሄድ ስትል እባክሽ ተረጋጊ ቢላትም መረጋጋት እንደማትፈልግ ትነግረዋለች። እኮ ላናግርሽ አንድ ጊዜ ትንሽ ጊዜ እኮ ስጪኝ ነው ያልኩሽ ሰላምዬ፣ እኔ አንቺን ትቼ ሌላ ሰው ማግባት አልፈልግም እባክሽን ተረጂኝ ቢላትም ሰላም ግን በፍጹም እየመረዳትም ሆነ የመስማት ፍላጎት ስለሌላት አሁንም ወደ ውስጥ ትሄድና ሹራብ ደርባ ትመለሳለች። ሮዛ ያንን እብድ የተባለውን ጓደኛዋን ለመፈለግ ስትሄድ ያለበት ቦታ ታጣዋለች። ግራ የተጋባችው ቤዛ ሮዛ ያንን ሰው ስትፈልግ የሚቀመጥበት ቦታ ሄዳ ስታይ እሱ የለም። ግን ደግሞ ያየችው ነገር እጅግ አስደንግጧታል። ደም ስላየች ማን ነው ይህንን ነገር ሊያደርግ የሚችለው? ምናልባት ማኪ እናቴን ይዛት መታ እናቴና ማኪ የሆነ ነገር አድርገውት እንዳይሆን በማለት ግራ ተጋብታ ወደ እናቷ ቢሮ ሄዳለች። እናቷ ቢሮ ስትሄድ ያገኘችው ማኪ ከእናቷ ጋር አብረው ነበሩ። እናም እንደደረሰች ሮዛ ያደረገችው የማኪን አንገት ማነቅ ነበረ። እንዴ ምን ሆነሽ ነው ሮዝ? ምን ሆነሽ ነው የኔን አንገት ያነቅሽኝ? ልቀቂኝ አንገቴን ስትላት እዩልሽ ያንን ምስኪን ልጅ ምንድነው ያደረግሽው? አሁን ከዚህ በኋላ ዝም አልልሽም፣ እውነቱን እስካልተናገርሽ ድረስ አጠፋሻለሁ። ማኪ እመኝኝ ስትላት አልገባኝም ምን እያልሽኝ እንደሆነ። በዛን መሀል የሮዝ እናትም ግን ምን ሆነሽ ነው ልጅ ልቀቂያት እንጂ በማለት እንደምንም ብላ ማኪን ካስለቀቀች በኋላ እማዬ ምንድን ነው ያንን ሰው ምንድነው ያደረግሽው? የሆነ ያደረግሽው ነገር ካለ እውነቱን ንገሪኝ ስትላት አይ እንግዲህ አትጨቃጨቂኝ፣ በትንሽ በትልቁ ልጄን አትነጭሻት፣ ማኪያ ይዞሽ በቃ በማለት ውሃ ትሰጣታለች። ቆይ ግን አንቺ ምን ሆነሽ ነው ዝም ብለሽ በትንሽ በትልቁ የኔን አንገት የምትይዡ? ከኔ አንገት ላይ ምን አለሽ? በማለት ማኪ ሩዛን ትናገራታለች። እመኚኝ ማኪን በፍጹም አለቅሽም፣
የሆነ ነገር ብቻ ልስማ፣ የሆነ ነገር ሆኖ ብቻ ላገኘው። እውነቴን ነው መኝኝ እገልሻለሁ። ያለ ምክንያት አይደለም እንደዚህ ያደረኩትኝ። ምክንያቱም በቀደም እናቴን ይዘሻት እዚህ ቦታ ትሄዳለች ብለሽ ወስድሽ ያሳየሻት አንቺ ነሽ። ስለዚህ የኛ ነገር እየተከተልሽ እያንዳንዱ የምታደርጊያትን ነገር ብታቆሚ ጥሩ ነው ብላ ሁለቱን እናቷንም ትታቸው ወታ ትሄዳለች። ወይ መከራዬ እናንተ! ይቺ ልጅ ደግሞ ምን ሆና ነው በማለት ግራ ተጋብታ፣ ማኪ ግን ዘወር ብላ እየሳቀች እማዬ ቆይ ግን ይቺ ልጅ ግን አንድ ቀን ሳትገለኝ አትቀርም እኮ፣ የእውነት አንድ ቀን ይገሉኛል፣ አላቅም ምን እንደምልሽ በማለት ነገሮችን ለማጋጋል ብትሞክርም አይ ልጄ ከዚህ በኋላ አትነካሽም፣ በቃ ዝም በይ አሁን ተረጋጊ እባክሽን። እርግጠኛም ልክ አልሰራንም። ያ ልጅ እኮ የት እንዳለ ምናልባት እየፈለገችው። እንዴ እማዬ ምን ሆነሻል? ካልጠፋ ወንድ እንዴት እሱን ታፈቅራለች? በማለት ማኪ ነገሩን ልታቀጣጥል ብትሞክርም የሮዝ እናት ግን በፍጹም የኔ ልጅ አፍቅረው ላይሆን ይችላል፣ ምናልባት ሰብአዊነት ተሰምቷት አዝናለት ነው እንጂ የሚሆን አፍቅረው አይደለም። የኔ ልጅ ማኪ ዝም ብለሽ እንደዚህ አትናገሪ። እውነቴ ነው እኔ ልጄን አውቃታለሁ ጠንቅቄ፣ ምናልባት አሳዝኗት እየረዳችሁ ነው የሚሆነው በማለት አይ እማዬ አንቺ ያላየሽው ገና ብዙ ነገር አለ ማለት ነው በማለት ነገሮችን ማያዝ ብትሞክርም የሮዛ እናት ግን ልትሰማት ፈቃደኛ አይደለችም። በይሻውን ነኝ ልጅ ወደ ቤት ትላታለች። ሮዛ ከነሱ ቀድማ ወጥታ ስለነበር እቤት ስትመጣ ናቲና ሰላም ቆመው እየተጨቃጨቁ ነበረ። ተረጅኝ የሚለው ነገር ግራ ጋብቷታል ሰላምን። እስከ መቼ ነው እያለች እየተጨቃጨቀው እያለ በር ከፍታ ትገባለች። በር ከፍታ የገባችው ሮዛ ፊቷን ልክ ስላልነበረ ምን ሆነሻል ሮዛ ምን ሆነሽ ነው ስትል ሰላምም ስትጠይቃት ወንድሜ እባክን ያንን ልጅ ምን እንዳደረጉት አላቅም፣ ሂጄ ስፈልገው የለም ላገኘው አልቻልኩም ስትለው አይዞሽ ሮዝዬ የትም አይሄድም፣ የሆነ ቦታ ሄዶ ይሆናል። አይመስለኝም ከቤት የሚቀመጥበት ቦታ ሂጄ ሳይ ደም አገኘው ስትለው ምን አዎ እባክህን ስፈልግ ቆይቼን የመጣሁትና አላገኘሁትም ትለዋለች። እናም ወንድሟም እነ ያይዞሽ በማለት እህቱን አቅፎ ካጽናናት በኋላ በቃ እንፈልገዋለን አብረን ሲላት አይዞሽ በማለት ሰላምም ተንደርድራ ሄዳ ውሃ አምጥታላት ውሃ እንድትጠጣና እንድትረጋጋ ካረገቻት በኋላ በቃ አሁን እንሂድ እባክን እንፈልገው በማለት ወንድሟን ጎትታው ስትወጣ እሱ ግን ሰላምን አናግሯ ስላልጨረሰ ቆይ እባክሽን ተረጋጊ ቢላትም ሮዝ ግን በፍጹም አይሆንም አሁኑኑ መሄድ አለብን ትለዋለች። ናታንና ሮዝ ወጥተው እየፈለጉ ነው ያሉት። ሲፈልጉ ግን ማያ የምትባለው ሴት ደግሞ የሱን ፎቶ በስልኳ ላይ እያሳየች ሰዎችን ይህንን ሰው ታውቁታላችሁ ወይ ብትልም አንድም ሰው እናውቀዋለን ያላት የለም። ግራ የተጋባችው ማያ እንዲሁ ያገኘችውን ሰው ሁሉ ስትጠይቅ በድንገት እጇ ላይ ያለ ስልኩ ሮዝና ወንድሟ በዛ ለፍ ሲሉ እጇን ሳያውቁ ስትነካት ስልኳ መሬት ይወድቃል። ስልኳ መሬት ወድቆ ሮዛም ደንግጣ አንስታ ልስጣ ስትል ፎቶውን ስታይ ትደነግጣለች። ግን ደግሞ ይሄ ነው ሳትል ስልኩን ከሰጠቻት በኋላ የተወሰነ ሰከንድ ከተራመደች በኋላ ቆም ትልና አይ ቆይ በማለት ዘወር ብላ ማያ ብላ ስትጠራት ማያም እንዴት ታቀኛለች በማለት አቤት ብላ ስቆምላት ተንደርድራ ሮዝም ትመጣና ማያ ነሽ? አዎ በስም ስለማቅሽ ነው። እናም ደግሞ ስልክሽ ላይ ያለውን ፎቶ ስላየሁኝ ነው ስትላት ማለት ታውቂዋለሽ? አዎ አውቀዋለሁኝ ጓደኛዬ ነው። እባክሽ የት ነው ያለው? እኔ እሱን በመፈለግ ይሄው ግራ ተጋብቻለሁ። አንድም ሰው አየሁት ያለኝ የለም። እባክሽ አገናኘኝ ስትላት ሮዛም ደስ ብሏት በፍጹም ታገኘዋለሽ እኔም እሱን